የፖለቲካ ፓርቲዎች ክልሎች ላይ ባሉ የመንግስት አካላት ማስፈራሪያና ክልከላ እንደሚደረግባቸው ቅሬታቸውን ለኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አቀረቡ። ፓርቲዎቹ ለጋራ ምክር ቤቱ ደረሰብን ያሉትን ማስፈራሪያ፣ ክልከላ፣ ገደብና ሌሎች ጫናዎችን የተናገሩት የጋራ ምክር ቤቱ ጠቅላላ ጉባኤውን ባካሄደበትና በወቅታዊ የምርጫ ሂደት ላይ ሚያዝያ 30 ቀን 2018 ዓ.ም በኢንተር ሌክዠሪ ሆቴል በተወያዩበት ወቅት ነው። የምክር ቤቱን ሪፖርት በንባብ ያቀረቡት ምክትል ሰብሳቢው ዶክተር አብዱልቃድር መሐመድ የምርጫ ዴስክ መቋቋም የምርጫ ሕጉ የሚያስገድደው የእጩዎች የድጋፍ ፊርማ ማሰባሰብ እንዲቀር ወይንም አስገዳጅ ሕጉ እንዲሻሻል መደረጉ ከተሰሩ መልካም ስራዎች መካከል መሆናቸውን ተናግረዋል። ክፍተቶችን በተመለከተ ደግሞ የኢንተርኔት ችግር መኖሩ፣ በእጩዎች ላይ ማዋከብና እስር እንዲሁም ጫና መኖሩን ተመልክተናል ብለዋል። በተጨማሪም ከምርጫ ጣቢያዎች ውጪ የመራጮች ምዝገባ አለ ሲሉ ምክትል ሰብሳቢው አስረድተዋል። ለምሳሌም ቤት ለቤትና በመንገዶች ላይ የመራጮች ምዝገባ ይካሄድ እንደነበር ዶክተር አብዱልቃድር አስታውሰዋል። የሪፖርቱን ማብቃት ተከትሎ በቅድመ ምርጫ ሂደት ላይ ባጋጠማቸው ደካማና ጥሩ ጎን ላይ ሀሳባቸውን ያካፈሉት የፓርቲ ተወካዮች በክልል በወረዳና በዞን ደረጃ ያሉ የመንግስት የስራ ኃላፊዎች እያደረሱብን ነው ያሉትን ቅሬታና በደል አቅርበዋል። የቁጫ ዴሞክራሲያዊ ፓርቲ ተወካይ አቶ ገነነው ገደቦ በሪፖርቱ ችግሮች እንደተፈቱ ተደርጎ ቢቀርብም ለምሳሌ በደቡብ ኢትዮጵያ ክልል በቁጫ ምርጫ ክልል ባለፉት 5 ዓመታት የነበሩ ችግሮች አንዳቸውም አልተፈቱም ብለዋል። አንድም የፓርቲ ጽህፈት ቤት የለም፣ ሁሉም ፈርሰዋል ያሉት አቶ ገነነው የእጩዎች ምዝገባም በኦንላይን ያስመዘገብነው፣ ቅስቀሳ አላደረግንም፣ እጩዎቻችንንም አላስተዋወቅንም፣ የምርጫ ካርድም እንዳንወስድ በመንግስት የጸጥታ አካላት ተከልክለናል ሲሉ ቅሬታቸውን አሰምተዋል። ወደ ምርጫ ክልልም ከገባን በኋላ የክልሉ የጸጥታ ኃይል መግባት አትችሉም ብሎ መልሶናል ሲሉ አክለዋል። የወለኔ ህዝቦች ዲሞክራሲያዊ ፓርቲን ወክለው በመድረኩ ላይ የተገኙት አቶ ፈይሰል አብዱልአዚዝ በበኩላቸው በፓርቲዎች ላይ የተለያዩ ችግሮች እያጋጠሙ መሆኑን ዘርዝረዋል። ለምሳሌም በእጩዎች ላይ ችግር ይደርሳል፣ የበጀት ችግር አለ፣ እንዲሁም የሚዲያ ድልድሉ ላይ ክፍተት ይታያል። ይህን ለመፍታት የጋራ ምክር ቤቱ ወገቡን አስሮ መስራት አለበት፣ ምክንያቱም አሁን ያለንበት የምርጫ ወቅት ስለሆነ ብለዋል። ከሰላም ለኢትዮጵያ ጥምረት ተወክለው በመድረኩ ላይ መገኘታቸውን ያስረዱት አቶ ዳሮ ኩማ በበኩላቸው በሰሜን በኩል በጸጥታ ችግር እንዲሁም በደቡብ በኩል ደግሞ ፓርቲዎች በመንግስት የስራ ኃላፊዎች ከፍተኛ ጫና እንደሚደርስባቸው አስረድተዋል። በደቡብ የሀገሪቱ ክፍል አንዳንድ አካላት ጫና መፍጠራቸውንና ይህም ችላ እንደተባለ ሊታወቅ ይገባል ብለዋል። ይህንንም ችግር ተከታትሎ የምርጫ ቦርድ እንዲፈታ የጋራ ምክር ቤቱ ምን እየሰራ እንዳለ ማብራሪያ ጠይቀዋል። ሌላው የጥምረቱ ተወካይ አቶ አዳሙ ተፈራ በአማራ ክልል በአዊ ዞን ቤት ለቤት በመሄድ እንዲሁም እናንተ ያልታጠቃችሁ ጽንፈኞች ናችሁ በማለት ማስፈራሪያ እንደሚደርስባቸው አስረድተዋል። ለምርጫ ቅስቀሳ መኪና እንዳንከራይ አከራዮችን ጭምርም ያስፈራሩብናል ሲሉ የአካባቢው የመንግስት አካላት ፈጽመውብናል ያሉትን በደል በቅሬታ መልክ ለምክር ቤቱ አቅርበዋል። የውይይቱ ተሳታፊዎች ተዘዋውረው እንዳይቀሰቅሱና እንዳይሰበሰቡም ጭምር እታች ባሉ አመራሮች እንደሚከለከሉ ጠቅሰዋል። ችግሮቹ በአፋርና በቤንሻንጉል ጉሙዝ ክልሎች መኖራቸውንም ከክልሉ የተወከሉ የፖለቲካ ፓርቲዎች በመድረኩ ላይ አንስተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ችግሮቹ መኖራቸውን ከተለያዩ ፓርቲዎች በቅሬታ መልክ መስማቱን ተናግሮ በማስረጃ አሰናድቶ ለምርጫ ቦርድ ማቅረብ ላይ ግን ክፍተት አለ ብለዋል። ለምሳሌ ተፎካካሪ የፖለቲካ ፓርቲዎች ስብሰባዎችን እንዳያካሄዱ የመንግስት አካላት ሰበቦችን እየፈለጉ መከልከል ይታያል ሲል የጋራ ምክር ቤቱ አክሏል። የጋራ ምክር ቤቱ የስራ አስፈጻሚ አባሉና የብልጽግና ፓርቲ ተወካዩ አቶ መለስ አለሙ ለቀረቡት ችግሮች ምላሽ ሲሰጡ ለፖለቲካ ፓርቲዎች የሚቀርበው የበጀት ድጋፍ እንዳይዘገይና የተሻለ እንዲሆን የመጎትጎት ስራ እየተሰራ እንዳለ ተናግረዋል። የፖለቲካ ምህዳሩ እንዲሰፋም ብልጽግና ፓርቲ አጥፊዎች ላይ እርምጃ እየወሰደ ነው፣ መሰል ጫናዎችን የሚያደርሱ የስራ ኃላፊዎችም ለብልጽግና ሳይሆን ለራሳቸው ንግድ ነው ይህንን የሚያደርጉት፣ ብልጽግና ፓርቲ ይህን አይታገስም ሲሉ አክለዋል። እነዚህን ቅሬታዎች ግን የፖለቲካ ፓርቲዎች አደራጅቶ በየአካባቢው ለሚገኙ የጋራ ምክር ቤቱ ጽህፈት ቤቶች ማቅረብ እንዳለባቸው አሳስበዋል። የጋራ ምክር ቤቱ ዋና ሰብሳቢ አቶ ሰለሞን አየለ በበኩላቸው የቁጫ ፓርቲ ያነሳውን ችግር በአስቸኳይ እንዲፈታ ለክልል መንግስትና ለዞኑም ጭምር ደብዳቤ ጽፈናል ብለዋል። ውጤቱንም የምንከታተል ይሆናል ሲሉ አቶ ሰለሞን
ሰለሞን ምላሽ ሰጥተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የፖለቲካ ፓርቲዎች ችግር አጋጠመን፣ አባላቶቻችን ታስረውብናል፣ ታፍነውብናል የሚል ቅሬታዎችን ለኮሚሽኑ ማቅረብ እንደሚችሉ አስረድቷል። ይሁንና ግን እስካሁን ባለው ሂደት አንድም የፖለቲካ ፓርቲ በመደበኛ መንገድ የአባሌ ታስሮብኛል ብሎ ቅሬታ እንዳላቀረበ የኮሚሽኑ ዋና ኮሚሽነር አቶ ብርሃኑ አዴሎ ነግረውናል። እንደዚህ በምርጫ ዙሪያ የመብት ጥሰት በገዢው ፓርቲም ሆነ በምርጫ ቦርድ እንዲሁም በሌላቸው ጸጥታ አካላት በደል ደርሶብኛል ብሎ መደበኛ አቤቱታ ያቀረበ የፖለቲካ ፓርቲ የለም። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በፖለቲካ ፓርቲዎች ላይ የሚደረጉ የስብሰባ የቅስቀሳና የአዳራሽ ክልከላዎችን እንደማይታገስና እስካሁን ይህን የተከለከለ የፖለቲካ ፓርቲም እንደሌለ መናገሩ ይታወሳል።